ዛሬ ደረስንበትን ላሳውቅሽና ተጨማሪ ሁለተኛ ላይ ዋትስአፕሽ ላይ ልኬልሻለሁ ደብዳቤ። በቃ ሄደን ደብዳቤ ጽፈን ከዛ በኋላ ራሱ ውጭ ጉዳይ ደግሞ በራሱ በደብዳቤ ሪያድ የሚገኙትን ለሪያድ ኤምባሲ ብሎ መጨረሻ ያለችው ያት ደብዳቤ ለሪያድ ኤምባሲ ነገውኑ አሳውቁም ብለው ደብዳቤ ልከውላቸዋል። ስለዚህ ቀን ሙሉ አልነበረም እስከ 11 ሰዓት ድረስ ጠብቀን መጀመሪያ የላኩት ቪዲዮ አይተሽ ከሆነ ሰዎቹን አላገኘናቸውም እንደዚህ እያልን ነበር። መጨረሻ ላይ ግን እዛው ጠብቀን ያን ነገር ሊያሳውቁን ነግረዋል። ስለዚህ ነገ ሙሉ ለሙሉ መልስ እነሱ ይመልሳሉ፣ በኢሜይል ይመልሳሉ፣ በወረቀት ይመልሱልናል። ይህንኑ ነገር ነገ ይዘን እንመጣለን። ዋናው ትልቁ ነገር እዚህ ያለው አምባሳደሩ የውጭ ጉዳይ ሚኒስትር አምኖበት ደብዳቤ ለሪያድ ላለው ኤምባሲ ጽፏል። ስለዚህ ያው በትክክለኛ በመልስ እንደዚህ በደብዳቤ ለደብዳቤ ስለሆነ የደወሉት የተላላኩት የመጀመሪያ ያደረጉት የነበረ በቮይስ ነበር እየተደወለ ነበር። አይ ችግር የለም እኛ ነገ ድረስ እንጠብቃለን፣ በቮይስ ከምንሰማ እኛም ያመጣንላችሁ በደብዳቤ ነው፣ እናንተም ደብዳቤው አንብበሹ ካልሆነ በዚህ ቀን ወንድም ካሊድ ፋውንዴሽን በጠየቅን መሰረት በዚህ አይነት ነገር ብለው እሺ በኢፌዴሪ ኤምባሲ ይላል ሪያድ የተጻፈው ለኢፌዴሪ ኤምባሲ ሪያድ ይላል። ወንድም ካሊድ ፋውንዴሽን መጋቢት 5 ቀን 2018 ዓ.ም በቁጥር ወካዮች ምናምን ተብሎ ቁጥር ተገልጾ በተጻፈ ደብዳቤ ከዚህ ቀደም በሳዑዲ አረቢያ የሞት ፍርድ ተፈርዶባት የነበረችው ሌይላ ኑርሰቦን ጉዳይ በተመለከተ በቅርቡ ሳዑዲ አረቢያ የሚገኘውን ኤምባሲ ምህረት ተደርጎላት ከረመዳን ኢድ በኋላ ወደ ሀገሯ እንድትመለስ መረጃ እንደደረሳቸው ጠቅሰው በጉዳዩ ዙሪያ ሚስዮኑ መረጃውን በአስቸኳይ አጣርቶ እንዲልክላቸው አመልክቷል። ስለሆነም ስሟ ከላይ የተጠቀሰው ዜጋችን የሞት ፍርድ በተመለከተ ያለውን መረጃ ተጣርቶ እንዲላክልን እየጠየቅን የተጻፈውን ማመልከቻ ከዚህ ደብዳቤ ጋር አባሪ አድርገን መላካችንን እንገልጻለን። ከሰላምታ ጋር ማህተም አለው። የውጭ ጉዳይ ማህተም የውጭ ጉዳይ ሚኒስቴር ይላል ከላይም። ኦኬ በቃ ስለዚህ አሁን ወረቀት የያዘው ነገር ይሆናል። እነዛም የሚመልሱት እንደ ጓደኛ መደዋወል ሳይሆን እንደዚህ ነው ማለት ሳይሆን አለም የለም የሚለው አስገዳጅ ነው፣ በደብዳቤ ነው የሚገልጹት። ስለዚህ በቃ ወደ ማስረጃ ይመጣል ማለት ነው። ስለዚህ ውጭ ጉዳይ እንዴት ነው ሪያድ ኤምባሲ ለውጭ ጉዳይ ምላሽ ደብዳቤ ሲልክ እንዴት ነው አንተ የምታውቀው? አውቶማቲክሊ ምንም ከኔ ጋር 5 ደቂቃ ናት መንገድ። ስለዚህ ጠዋት ላይ እንጠብቃለን፣ ግዴታቸውም ነው። እነሱ አንደኛ አለቆቻቸው ናቸው። የዛን ነገር ምላሽ የደረሱበትን አልደረሰንም ደረሰንም ብለው በአስቸኳይ መመለስ መቻል አለባቸው። ያንን ነገር ሌላ ነው። በተረፈ እንግዲህ ምናልባት ሳውዲ የሚኖሩ እነዚህ የእንትኖቹ የኮሚኒቲ አባላቱ ወይም ኮሚቴ የተባሉትን አለበዛም ሌላም እና አቧፍናንም ሄደው ደብዳቤ ተልኮላቸዋል። በደብዳቤ ለኢትዮጵያ ላለ ውጭ ጉዳይ መልስ ስጡ ብለው በቃ ያንን ለእኛ የሰጣችሁትን መልስ ስጡ ብለው በቃ ወደ እነሱ ጋር መመለስ ነው። በጣም ጥሩ። ስለዚህ ይኸው የውጭ ጉዳይ መልስ ኤምባሲ በፍጥነት ይመልሳል ብለን ተስፋ እናደርጋለን። ለምን ውጭ ጉዳይ አለቃቸው ስለሆነ ኦፍኮርስ ቶሎ ነው የሚመልሱት። ግን አሁን ኢድ ስለሆነ ዝግ ነው ምናምን ተብሎ ነገ ኢድ አይደለም ቀን አለ። ፈጣሪ ደግሞ እንግዲህ አላህ ደግሞ አንድ ቀን ሰጥቶናል። ስለዚህ ነገ እንሰማለን። ነገ ያው እንግዲህ ያው ህዝባችንም በድጋሚ ነገ ቀጠሮ በድጋሚ እንግዲህ ይህን ነገር ምንሰማበት። ሌሎቻችሁ ግን በተቻላችሁ መንገድ ተማም የሚባለውን ቮይስ አድርጊለት። አይ ቲንክ ስልክ አለሽ መሰለኝ አንቺም ጋር ለነሱ ለማን ውጭ ጉዳይ አሁን እነዚህ ሪያድ ላይ ስልኮች ያለሽ አለ አይደል? በቃ ለነሱ ውጭ ጉዳይ ይሄ ልኮላችኋል። እቺን ደብዳቤ ለነሱ በእንትን ላኪለት። ይሄ ደብዳቤ እናንተ ጋር አለ፣ ስለዚህ ለውጭ ጉዳይ መልሱ ብለሽ አንቺም ላኪለት። በቃ ይሄንን ነው። ዛሬ ልውጣ ይፈቀድልኝ እንግዲህ የበዓል ዝግጅትም ስላለብን እኛ። በጣም እናመሰግናለን ወንድም ካሊድ። ቆይ ላመስግንህ ፕሊስ። ጊዜህን መስዋዕት አድርገህ ሄደህ ውጭ ጉዳይ ድረስ ደብዳቤ ጽፈህ የህዝቡን ጥያቄ ውጭ ጉዳይ ስላደረስክልን እጅግ በጣም አድርገን ነው የምናመሰግነው። አሁንም ሌላ ጊዜ እንደገና ጊዜህን መስዋዕት አድርገህ ሄደህ ደግሞ ምላሹን ስለምታመጣልን በጣም በጣም እናመሰግንሃለን።
አላህ ያክብርልን። ፎሎ ያላረጋችሁ ካላችሁ ወንድም ካልድን አንዴ በፍጥነት ፎሎ አድርጉት ከመውረዱ በፊት እና በፎሎ አመስግኑት። ይህም ማለት የተረጋገጠ ማስረጃ የለም። የህዝቡን ከኤምባሲው እኮ ሊረጋገጥልን እኮ ነው። ኤምባሲው ለውጭ ጉዳይ ደብዳቤ ሲልክ ያኔ እናረጋግጣለን። ኦኬ። ስለዚህ በጣም እናመሰግናል። ቴንኪዩ። እንግዲህ ወደ 300 ሰው ፎሎ አድርጎናል። 1000 ሙላና እንግዲህ ቴንኪዩ ብለን ነው በፍጥነት 1000 ያስሞሉት። 300 700 ይቀራል። ፎሎ አድርጉት ሁላችሁ። ያው እንግዲህ ይሄ አንዱ የኢትዮ ፕሮፐርቲ የሰጠን አለ። እሱን ቻሌንጅም ለመውላት ወደ 1 ሚሊዮን ፎሎወር ማስገባት አለብንና በዚሁ እንግዲህ በረከቱን እንግዲህ ያው ተካፈሉ። ስለዚህ እዚህ 4600 ሰው አለ። 4600 ቤተሰብ ያልሆናችሁ ይሄ ድርጅታችን ወገኖች የሚረዱበት አካውንት ነው፣ የፋውንዴሽኑ አካውንት ነውና ሁላችሁም አሁን ወደ 500 ሰው ፎሎ አድርጓልና አዲስ 500 ቤተሰብ በሀቡ ስም እንግዲህ እኛም መታችሁ ስለደገፋችሁን ስላገዛችሁን ሁሉ እናመሰግናለን። ነገ ግን በደንብ ጥርት ያለ ነገር ሁሉ ይዘን እንመጣለን። እንግዲህ እስካሁን ዛሬም ላለን አሳይመንት ምናልባት በደንብ ሀቡ ወደኋላ ታብራራላችኋለች። የቀን ሰዓት በሰዓት ያለም እዛ ደርሰናል ይሄንን ብለን በዋትሳፕ ቪዲዮዎችን በደንብ ሬክ እያደረግን ነበር ምንልክላት። መጨረሻ ላይ 10 ሰዓት ስብሰባ ሲጨርሱ ጠብቀንም ቢሆን ይህንን ደብዳቤ ተልኮ መልስ እንዲሰጡ ይሄን ተደርጓል። ስለዚህ ነገ ለቀጥታ ለኤምባሲው ተጽፏል። ቀጥታ ከዚህ ከውጭ ጉዳይ ስለሆነ ወደ እነሱ የተጻፈው ነገ እነሱም መልስ ይሰጡበታል። ምናልባት እዚህ ያላችሁ ሌሎች ከታች የምትጽፉ ሰዎች ደብዳቤው ሀቡ ጋር ተልኳል። ያንን ነገር በዋትሳፕ ልጋንላታል። ይሄ የሚታይ ነገር ነው። ማለት ማንንም ልንዋሻው የምንችለው ነገር አይደለም። እኛም ደግሞ ለእኛ እውነት ሆነ ውሸት ሆነ ምንም ለእኛ የሚጠቅመን ነገር የለም እና ስለዚህ ይህንን እናደርጋለን። ቴንኪዩ። ደብዳቤው ላይ የውጭ ጉዳይ ማህተም አለ። ትክክለኛ ደብዳቤ ነው። ስለዚህ ሪያድ ኤምባሲ ምላሽ እስኪሰጥ ነው የምንጠብቀው። ሪያድ ኤምባሲ ለውጭ ጉዳይ መልስ ሲሰጥ ያኔ ደግሞ ምላሹን ደግሞ ይዞልን ይመጣል። ወንድም ካልድ 653 ደርሷል። ጋይስ አንድ 1000 አስገቡት። እንግዲህ ሀቡ በዚሁ ኢድ ሙባረክ ብለናል። እንግዲህ እዚህ ላላችሁ በመላው ዓለም ለምትገኙ የእስልምና እምነት ተከታዮች እንግዲህ ያው ኢዳችን አርብ ነው ታውቋልና በዚሁ እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ አደረሰ ማለት እንፈልጋለን። ከምንም በላይ እንግዲህ የሀቡ ቤተሰቦች በተለይ ደግሞ በፋውንዴሽናችን ውስጥ ማፍጠሪያ የሌላቸውን 1 ወር ሙሉ ስታስፈጥሩልን ነበርና እንግዲህ በጣም ሙስሊም ክርስቲያን ሳትሉ ሁላችሁም ያገዛችሁን የረዳችሁን ሁሉ በአላህ ስም ማመስገን እንፈልጋለን። በጣም ከምንም በላይ ለረዳችሁን ላገዛችሁን በታብታብም ጭምር ላገዛችሁ ሁሉ በአላህ ስም ማመስገን እንፈልጋለን። ትልቅ ነገር ነው ያደረጋችሁት።